ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አዲስ አበባ ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን። ስራውማ ተረጋገጠ። ከሺሻ ላይ ተሻምተን አውጥተን ኳስ ሜዳ ያስገባናቸው ነው። ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ ያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወክ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ ሜዳዎቹ በእኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን።